ሰላም 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 እንዴት ናችሁ ጋይስ? አማን ነው ወይ? ዛሬ ትናንትና ማታ ያሳየናችሁ ስናሳድር ያሳየናችሁ እንትን አለ። የስቴኩ አሰራር እንደቀጠለ ነው። ትናንትና ጨው አድርገን ያሳየናችሁ እንትን ዛሬ ደግሞ ጨውን በልቶት ሪዛልቱን አሁን አሳያችኋለሁ ምን እንደሚመስል። ዛሬ አብስለን እንበላለን ማለት ነው። ምንም እንደማትሆኑ እርግጠኛ ስትሆኑ ማታውን ለዛሬ ስቴክ ያዘጋጃሉ። ለነገ ስቴክ ፕሪፔር አድርገን ልናድር ነው። ይሄ የአጋዘን የጀርባው ስፓይናል ኮርዱን ከቨር የሚያደርገው እንትን ነው። አይ ቲንክ ምንድን ነው የሚባለው በሬ ላይ እሱ ኮመንት ላይ ያስቀምጡልን። እሱ ነው ይሄ ዴይ ቢፎር ባክስትራፕ ነው የሚሉት። ጮና ረግበት ስለሆነ ደግሞ እንትን እኮ ነው በጣም ስስም እዩት እንዴት በጣም ስስ ነው። ቅድም በፕሪቪየስ ቪዲዮ የመገብኳትን እንትን ያበለዋትን ነው የምበላት። ዘኪ ደግሞ በስስት ነው የሚጠርገው። ይዘው ፊቱን ራሱ ሲታጣ እንዲህ በስስት የሚነቀው አይመስለኝም። አደራረግ ፊቱ ሲደርቅ ራሱ የፈጠነ ነው ማቆ ፊቴን እኮ ነው ያለው ያደርግልኛል። ለሰው አትጨነቅም ማለት ነው። አንተ የኔን መልክ አይተህ እንድትደሰት ነው። እንዳይደብረኝ ነው መደሰቱ እንዳይደብረኝ። በጣም ሊን ነው። ፋት የሚባል ነገር የለውም። ደግሞ ቅድምም ስንበላው አይታችሁታል በሌላ ቪዲዮ ላይ እንትን ስጋው በጣም እንትን ነው። በቃ እዩት፣ በጣም ቀይ ያጋዘኗ ነች። ከዛ ደግሞ ፋርሙ ባይዘዌ ምን አለው መሰላችሁ? ዶሮ አለው፣ በሬ አለው፣ ጠቦት አለው፣ በግ አለው፣ ከዛ አሳማ አለው እና ቺክንም አለው። እኛ የበሬና የእንትን ይሄ ደግሞ የበሬ ኦኬ። ደረቅ ያለ ነገር ነበር የፈለግከው? ትንሽ ፋት አይ ፋት መኖሩማ ጥሩ ነው። አይ ውስጡ ማርብል ነገር። ከዛ ምንድነው ጨው አድርገን ነው የምናሳድርበት። ጨው ለምን እንደሚጠቅም ደግሞ ዘኪ ነግረናል። ነገ ለምንበላው ስቴክ ዛሬ ምንም አይፈልግም። በቃ ይህን አርሊ ጀምረን ዝም ብለን ስንበላ ማምሸት ነው። ወይ ሁለቴ ምናምን ሁለት በሁለት ዙር። ስንት ነው ይሄ? ስንት ኪሎ ነው የመዘነል? ወደ 0.4 ኦልሞስት ግማሽ ኪሎ። ይህም ግማሽ ኪሎ ነገር ነው። እኔ ነገ ወይ ሳይድ አበስላለሁ፣ አንተ ስትጠብስ ሰላጣ እሰራለሁ። ከዛ መጀመሪያ ምንድን ነው የምናደርግበት ከማስገባታችን በፊት? ከጨው በቃ ዝም ብለው ነው የሚገባው። ኦኬ። ከዛ ይበስላል። በቃ ዘይት ምናምን አይገባበት። ዘይት በኋላ ነው አሳይሃለሁ በኋላ። ምክንያቱም ጀስት እንዲበስል ብቻ ነው፣ ቀስ ብሎ እንዲበስል። ከዛ በኋላ ትንሽ ክራስት እንዲኖረው የጋለ መጥበሻ ደግሞ እንትን አይነት መጥበሻ ለስቴክ እና ለስጋ ነገር በጣም አሪፍ ነው። ካስት አይረን ይባላል። እስቲ ያዘው። ከባድ ነው ይሄ ጋይስ፣ በጣም ነው የሚከብደው። ቶም ኤንድ ጄሪ ላይ በዚህ ነው መሰለኝ በጣም ከባድ እንትን ነው። ስለዚህ ይሄ ቀስ ብሎ ግሎ ግን ግለቱ አይለቅም፣ ቶሎ በጣም ከባድ ነው። እንደገና ስጋውንም ጥብስ ያደርገዋል ሰርቪሱ እና ክራስት ይሰራለታል። እና ይሄ መጥበሻ ደግሞ በሳሙና አይታጠብም፣ ዝም ብሎ ነው በውሃ ብቻ ነው። ከእንትኑ ቅባቱ ይፈልገዋል። በሳሙና ካጠብከው በነጋታው ይዝጋል። ዝገት መንገድ ላይ ያለውን የዛገ ብረት ነው ይመስላል። ኧረ እባክህ። ኦኬ። እና አለበለዚያ በቃ ጠረግ ማድረግ በውሃ አድርገህ፣ አለበለዚያ ከስንት አንዴ በሳሙና ካጠብከው ደግሞ ወዲያውኑ ታደርቅና ዘይት ቀብተህ ኦቨን ውስጥ ከተዋለህ፣ የጋለ ኦቨን ውስጥ። ከዛ ራሱ እንትን ማለት ነው። እንደዚህ አይነት ነገር ሲጀመር ሲደራረብበት ነው ምግብ የሚያጣፍጠው።
ፍሌቨሩ የሚመጣው እንደዛ ነው። ስለዚህ መጀመሪያ ጠብሰን ነው የምናስገባው ወይስ? ሁለት አይነት አሰራር አለ። መጀመሪያ ጠብሰህ ኦቨን ውስጥ ማስገባት ትችላለህ። ከዛ ደግሞ ተቃራኒም አለ፣ ሪቨርስ ሲሪንግ ይባላል። ሪቨርስ ሲሪንግ ደግሞ ኦቨን ውስጥ አብስለህ ልትበላው ስትል ምጠብሰዋለህ። እኔ የምወደው ሪቨርስ ሲሪንግ ነው። ይመቻል፣ ቆንጆ ክረስት ይኖረዋል። ግን ደግሞ በብዛት ኖርማል የተለመደው ደግሞ ጠብሰህ ነው ኦቨን ውስጥ ጠብሰው። ስለዚህ እኛ መጀመሪያ የምናደርገው ኦቨን ውስጥ ከተውና ከዛ ነው የምንጠብሰው። ልናወጣው ስንል ስንከተው ምንም ነገር አንጨምርበትም ማለት ነው። በቃ ማታ የተጨመረውን ነገር ብቻ ነው የምናደርገው። ቴርሞስታቷን እናደርግባታለን። ኦቨርኩክ እንዳታረገው ይነግርሃል እና ውስጥ ነው የምትከታት። በአንድ ሳይድ ኦቨርኩክ እንዳይሆን በጣም ለስላሳ ስጋ ነው። ዝም ብሎ ነው የገባው። እና አሁን ውስጡ ስጋው 2.4 በጣም ፍሪጅ ውስጥ ስለነበረ ኖርማሊ ወፍራም ስቴክ ከሆነ የሚመከረው ኩክ ከማድረግ በፊት ከፍሪጅ አውጥተህ ወደ ሩም ቴምፕሬቸር እንዲመጣ ማድረግ ነው። ግን እኔ ምክንያቱም እዛ ሄዶ በረዶንም ማስለቀቅ እንዳይሆን ምን ይሆናል ውስጡ ጥሬ ሆኖ ደጁ ብቻ ይበስላል። ግን ስሎ ኩክ ስለማድረገው ችግር የለውም። በፍጥነት ኩክ ስታደርገው ነው እንትን የሚሆነው። ይሄኛውንም በኋላ ተመሳሳይ ነው የምናበስለው። ግን የመጀመሪያው ዙር እቺ ነች የምትበስለው ማለት ነው። እቺ ትናንት አሳይተናችኋል። ያጋዘኗ ስጋ ነች። የማንቸስተር ኳስ አለ፣ እሱንም እያየን ደረሰ ነው ደረሰ ነው እንትኑ። ግን አሁን ባወጣው በራሱ 42 ይደርሳል። ግን አሁን እኔ ለበኋላ እንዳስታውሰኝ በኋላ የምፈልገው እሱን ኮንፊገር አድርገዋለሁ። ስለዚህ አሁን 37 ዲግሪ ነው። ያረረ ይመስላል ከውጭ ስታይ። ዝም ብሎ ሂት ነው የሚመጣው ወይስ እሳት ኬቱ ጋር ነው ያለው? ሂት ነው ያለው። ግን ማሽኑ የሌለው ሰው እንዴት ሰርቶ መብላት ይችላል? ዘኪ ማሽኑ የሌለው መገመት ተርሞሜትር የሌለው በእንትን ነው ብዙ ማበላሸት አለብን አይደለ? በልምድ ነው የሚመጣው። ወይኔ የሚገርም ደግሞ የሚያምር ሚታነ ፓርት አለው። ስሞክ ያደርጋል። ስጋው ይሄን ይመስላል። አሁን ይሄንን ምንም አልገባበትም። ይሄ ጫውና ራሱ ስጋው ብቻ ነው ጋይስ። አሪፍ ስጋ ሲኖር እንደዛ ማድረግ ነው ማበላሸት። አሁን ከዚህ በኋላ ቶሎ ኩክ ስለሚያደርግ ማገልበጥ ግልብጥ ታደርገዋለህ። መልኳ እየመጣ 41.5 ላይ ደርሷል። አሁን የስቴክ ሽታው ራሱ መጣ አይደል? ራበኝ። ከዛ ቅቤ እዚሁ ላይ ነው የምናደርገው። ግን ቅቤው ቶሎ ስለሚያር መጨረሻ ነው። ቅቤ አይቀጠል ነው የሚለው አንዴ። አንድ ቀረው ብሩኖ ማለት ነው ለመስራት። አንድ ቀረው ምን ለማድረግ? የአሲስት ለሪከርዱ በጣም ሙቀት ከበዛብህ እንትን ማለት ትችላለህ። ሙቀት ስለሚይዝ መጥበሻው ራሱ ከእሳቱ ታወጣዋለህ። 43 ሆነ አሁን ችግር የለው። ችግር የለው። ገና እስከ 49 ምናምን ነው የምፈልገው። ሚስማሩ ጋይስ አብሮ አይበላም፣ ይነቀላል። እሺ ከዛ አሁን በርከት አድርገህ ነው በርከት አድርጎ ነው ማረበል። ለምንድን ነው የበዛበት? ምክንያቱም አሳይሃለሁ። እንትን ማንሳት እንፈልጋለን። ያሳይሃለሁ ለምን እንደሆነ። ከዛ እዚህ ላይ ሽንኩርትና ለካ እሱም እዚሁ ጋር ነው የሚጠበሰው። አሁን አገኘሁሽ። ገባሽ? እና የእነዚህን ፍሌቨር እንዲወስድ ከዛ ይሄንን ቀደም ያልኩት
ጋይስ ሽታው you have no idea come on በጣም ነው ደስ የሚለው። ይሄ ጦስኝ ዋንተ በጣም አሳበዶ ከእንትኑ ጋር ሲሆን አየው ቡኒ ይሆናል ቅቤው። ኦኬ ያ በቃ ሲነጠር ያለውን እንትን እና ስታነጠር ግን ቅቤው ይሄ ፓርት እንዲኖር አትፈልግም። እዚህ ላይ ግን ፍሌቨር ይይዛል አሪፍ። ስለዚህ በደምብ ታጠግበዋለህ ማለት ነው እያዛዘው። ባለፈው እንደዚህ ነበር የሰራው ስቴክ። ባለፈው ግን እንትን አላረኩም። የጦስኝ ፍሌቨር አላረኩም ጦስኝ። ከዛ አሁን ይሄንን አንዴ ሴት ስላደረግ ነው ኦቨን ውስጥ መጨረስ እንችላለን መልሰን። ኦኬ መልሰን 47 ከሆነ በኋላ መልሰን እንከተዋለን። ግዴታ አይደለም ደስታ እኔ ከዚህ በላይ ኩክ እንዳያደርግ ስለፈለኩ ነው። ኦኬ ከዛ ቀስ ብሎ ጨርሶ ኦቨን ውስጥ እንትኑን ሳይዱን እስከ አብሰል ድረስ። ስለዚህ አሁን ይሄ 51 52 እስኪሆን ድረስ ለነገሩ አሁንም ብናወጣው ኢትስ ኦኬ። ስንት ነው? 48 ሆኗል። ከዛ በኋላ ይሄኛው እዚህ ይበስላል። ግን ይሄን ነገር ለመቅመስ ጓጉቻለሁ አይደል? አይቶሎ የምትወደው ይመስለኛል። ጋይስ እኔም እየረዳው ነው። ዝም ብለህ ነው የምትበለው ምን እንዳትሉ። ከዛ መጨረሻ እንትን ማድረግ ትችላለህ። ደስ ቆንጆ በርበሬ ግን እኔ እንዲሁ ይሄ በጣም ይጠበሳል ወይስ በቃው? በጣም አይጠበስም። ትንሽ ከዚህ በላይ ትንሽ ሶፍት እንዲሆን ትፈልጋለህ። እንደገና ሙሉ ፍሌቨሩን የስጋውን አብዞርብ ያደርገው ነጭ ሽንኩርቱን ሶርትኝ ይሄኛው ጨው ስለማይኖረው የራሱ አሁን 52 ታየ ከእሳቱ ማውጣትን እየጨመረ ይሄዳል። 52.9 እና በቃ ጨረስን። ይሄው ነው አሁን መብላት ነው። አሁን መብላት ነው። ስንቀምሰው ደግሞ እናሳያችኋለን። ይሄን ነገር እስክቀምሰው ደግሞ ነው በጣም የጓጓሁት። በቃ ምንም ዘይት ምናምን አይገባበትም። በዚህ ባለው ነው የምጠብሰው። አቀራረብ በዚህ የሚጀምረው ከአይን ነው። መጀመሪያ የሚበላው ጽድት ያለሽ ምሳ ለእሑድ ቀን የምትሆን ከዛ ደግሞ አብሮ የሚሄድም ወይን ተገዝቷል። ቢራም አለ። ካሙዙ ብቻ ነው የሌለው። ሽታው በጣም ነው ደስ የሚለው። እቺ ጋር ይከተፋል። ሶስስ በምንድን ነው? እኔ እንዲሁ ነው ስጋ ላይ እሱ ብዙ ጊዜ ሶስ አላደርግም። ባርቢኪው ዲፕ ምናምን ባርቢኪው በጣም የምጠላው ነገር ባርቢኪው ሶስ ስቴክ ላይ ኦኬ ጣዕሙን ያጠፋዋል። ባርቢኪው ሶስ ስኳር ምናምን ስዊት ነገር አለው። ሲሪየስ አይሆንም። በጣም ትንሽ ከሚዲየም ሬርነት ወደ ሚዲየምነት አልፏል። ግን ኢትስ ኦኬ። የአጋዘን ስጋ ሰርቼ ስለማለት ጸባዩን አላውቀውም። ኢትስ ኦኬ። ኦቨርኩክ ያደረኩት አይመስለኝም። አሁን እዚህ ጋር ብታዩት ይኸው ውስጡ ይህን ይመስላል ማለት ነው። ዋው ልዩ ደሙም ስላለ ደግሞ ደስ ይላል። ጁሲ ነው የሚሆነው። ይህ ባለፈው ሳበለው ሌላኛው ቪዲዮ ላይ ሳበለው የነበረው አጋዘን ነው። ገዝ መሀሏን ፓርት እስቲ ሞክራት ከትናንትናው ጋር እስቲ አወዳደር። ከዛ ዋው አንተ ክትፍ ነው የሚለው። ሶፍትነት ራሷ አይፈልግም ምንም የሌለው። ሁላችሁም በየቤታችሁ እያዘጋጃችሁ አጋዘን ማርያም በጣም ነው የሚጣፍጠው ማለት ነው። ምንም አይፈልግም። እስቲ ደግሞ ከዚህ ጋር ለሞክረው ወይስ ሞክረው ሶስ አይፈልግም ማለት ምንም አይፈልግም። ለዛ ነው ሲምፕል ኢንግሪዲየንት አድርገህ ቆንጆ አድርገህ ከሰራኸው ብዙ ጊዜ ምግብ ሶስ አይፈልግም። ይሄን በቃ ዝም ብሎ ስትበሉት ማለት ነው። እና ደግሞ እንዴት ትኝክ እያረከው እንደሚገባ ሞክረውና ራስህ ደግሞ ያንተን እንደምታስበው መጥቶ ያምን እና በዚህ ደምደም የሚል ነገር አለው። የሆነ ቃና አለው። እስቲ ቀመሰው ማለት አሁን የበሬ እንትን የሌለው ቃና አለው አይደለ? የሆነ ዱር የሚል ነገር አለ። ያ የዱር እንስሳ ደስ አይልም? በጣም ነው የሚጣፍጠው ጋይስ። እግዚአብሔርን ጉበት ነው ጉበት ማለት ጉበት አይደለም። የጉበት
ቃና አለው ትንሽ ወደ ጉበትነት የሚሄድ ቃና አለው። ግን ደግሞ ስጋ አለ ስጋና ጉበት እና አይ ቲንክ ደም አለው መሰለኝ በጣም ይሄ ደም ጁሲ ነው ሶፍት ነው። ኦኬ ይሄ ምንድነው መሰለህ ስጋው ውሃ ይዛል። ውሃው ሲወጣ ደሙን ይዞት ከዛ በኋላ ደግሞ ከባቱ በጣም ነው የሚጣፍጠው። አሁን እናንተ ትቀልዳላችሁ እኔ ልብላ። በጣም ሶፍት ነው። በጣም ነው ደስ የሚለው። ሳር ነው የሚለው ግን እንትን አይደብርም። አድናቂ አይደለም። አልተመቸህም? ብዙ አይ ቆንጆ ነው ግን ተበለዋለህ ግን ፐርፌክት የተለየ እንትን የለውም አይደለም። ግን እንደዚህም የሚመጣል መሰለኝ እና ሳሩን ነው የምበለው ያው ከምግብ ዋጋ ከስጋውም ከሳሩ አይ ጸዴ ነው። አንተ እስከመሰው እኔ አውቃለሁ። እንደገና ይሄ ፓርቱ እስቲ ቆይ ይሄን ፓርቱን አልበላሁትም በነገራችን። እሱም ያው ተመሳሳይ ነው። ይሄ ወደ ቅጠላቅጠልነት መሄድ እንትን አለ። ቅጠላቅጠላ ጎመን ምናምን እየበላችሁ እንደሆነ አስቡ። ጎመን ሆኖ በቅባት ተጠብሶ ማለት ነው። እና ይሄን ሁላ እኛን ስለሚጠብቀውን እናንተ ፈታ በሉ፣ እኛ ኳስ እያየን እንበላለን ማለት ነው። ይመቻችሁ ጋይስ። ወይኑ ደግሞ ወይኑን ደግሞ ትንሽ ፒኖ ኖር ማለት ላይት ቦዲ ነው። ታየው ቀይነቱ ራሱ አይደለም ታይቆም እንደዚህ ድምቅ ያለ ቀይ አይደለም፣ ቀጠን ያለ እንትን አለው። ኦኬ። እና አፍ ላይ አይከብድም። ቅባት ስለሌለው ስጋው ለስለስ ያለ ነው። አልኮሉ ምናምን ከሌሎቹ ጋር ተመሳሳይ ነው። አልኮሉ ተመሳሳይ ነው። አፍ ላይ ያለው ቃና ነው እንጂ እንደዚህ ባይዘዌ እንትን ነው ዝም ብሎ ነው ግብት የሚለው። ይሄ ጉምዝዝ የሚለውን የአልኮል እንትን አይሰጥም። ወይን ላይ የተለመደው ይሄ አፍ ላይ ቀለል ያለ ነው፣ ልስልስ ያለች ነው። ወይኑ ራሱ ቤስት ነው ጋይስ። ብቻ ህይወትን እንደዚህ ጋይስ፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እንገናኛለን። ቻው ደህና ሁኑ። ቻው በያቸው ዘኪ።